ሰላም እንደምን ሰንብታችኋል ውድ ተመልካቾቻችን። ይህ የቂርቆስ ክፍለ ከተማ ኮሙኒኬሽን ድምጽ ነው። በዛሬው ፕሮግራማችን በቂርቆስ ክፍለ ከተማ ከፍለው መታከም ለማይችሉ ወገኖች እፎይታን የሰጠው የክረምት በጎ ፍቃድና የነፃ ምርመራ ሕክምና እንቃኛለን። አብራችሁን ቆዩ። ቁጥራቸው ጥቂት የማይባል ወገኖች ህመም ቢገጥማቸውም ከፍለው መታከም አይችሉም። በዚህም ምክንያት ከህመማቸው ጋር ይቆያሉ። ይህንን ክፍተት ለመሙላት የቂርቆስ ክፍለ ከተማ ጤና ጽሕፈት ቤት ከአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር እጅና ጓንት ሆነው ተነስተዋል። በዚህ መርሃ ግብር አጠቃላይ የህክምና ግብዓትን ጨምሮ የተለያዩ የህክምና ዘርፍ ባለሙያዎች በፈቃደኝነት ተገኝተዋል። ህክምናው ምርመራን ብቻ ሳይሆን ሙሉ የላቦራቶሪና የመድኃኒት አቅርቦትንም ያካተተ ነው። በዚህ የክረምት በጎ ፈቃድ የነፃ ህክምና የተሳተፉ የጤና ባለሙያዎች ተነሳሽነቱን እንዴት እንዳገኙ ይገልጻሉ። ክብሮም እባላለሁኝ። ከሰርጀሪ ዲፓርትመንት ነው የመጣሁት። ኮክሊያር ኢምፕላንት ስፔሻሊስት ነኝ። እንደ አጋጣሚ ሆኖ ይህን ሴታፕ እኔ ከሃይስኩል ጀምሮ የተማርኩበት ሴታፕ ነው። ሃይስኩል ሽመልስ ሀብቴን የተማርኩት ይህ ማህበረሰብ ያሳደገ ማህበረሰብ በደንብ ማቀው ማህበረሰብ ስለሆነ ሲነገረኝ በጣም ደስተኛ ነበርኩኝ። ስለዚህ ማገልገልም ስላለብኝ የተሰጠኝን አደራም የመወጣት ግዴታ ስላለብኝ በዛ ምክንያት ነው። ዶክተር ትዕግስት ዘውዱ እባላለሁ። የድንገተኛና የጽኑ ህሙማን ህክምና ስፔሻሊስት ሐኪም የጥቁር አንበሳ የድንገተኛ ክፍል ሰርቪስ ዳይሬክተር 14 በላይ የህክምና ክፍሎችን በማስተባበር እንዲያውም ከ60 በላይ የጤና ባለሙያዎችን፣ ሐኪሞችን፣ ነርሶችን እንዲያውም ረዳት የጤና ባለሙያዎችን በማስተባበር የተጀመረ የበጎ ክረምት ፍቃድ አገልግሎት ነው ማለት ነው። በምርመራው ወቅት የአብዛኛው ታማሚ ህመምም ተለይተዋል። አገልግሎቱን ሲሰጡ ያገኘናቸው የህክምና ባለሙያዎች ወገናቸውን በማገልገላቸው የተሰማቸውን ስሜት እንዲህ ይገልጻሉ። ጥቁር አንበሳ ከሰጣቸው ሰርቪሶች አንጻር ሲታይ በጣም የበለጠ ነው። ህክምናዎች እየተሰጡ ነው። ሁሉንም ስፔሻሊቲዎች ኦልሞስት በሚባል ደረጃ እየሰጠን ነው። መድኃኒት እደላዎችም አሉ። ስለዚህ ወደ 10 ዲፓርትመንት አካባቢ መጥተው አገልግሎት እየሰጡ ነው። ያው አብዛኛው በሚባል ደረጃ ክሮኒክ የሚባለውን ህመሞች ያላቸው ከልጅነት ጀምሮ በላይፍ ስታይል ምክንያት የሚፈጠሩትን ህመሞችን ያላቸው ሰዎች ይበዛሉ። ሌላው ደግሞ ከአንገት በላይ የሚባለው የኤንቲ ጆሮ፣ አፍንጫ፣ አይን አካባቢ ላይ ያሉትን ችግሮች የበለጡ እንደሆኑ ለማወቅ ችለናል። ከአንገት በላይ ህክምና፣ የድንገተኛ ህክምና፣ የውስጥ ደዌ ህክምና፣ የአእምሮ ህክምና፣ የስነ አእምሮ ወይም የሳይካትሪ፣ የጥርስ ህክምና፣ የማህፀን ቅድመ ካንሰር ምርመራ፣ የማህፀን ህክምና፣ የህፃናት ህክምና እናደርጋለን ማለት ነው። ሌሎችም በዚህ የበጎ ፈቃድ ተግባር ተሳትፈው ወገናቸውን መርዳት እንዳለባቸውም ጭምር። እንዳንድ ሐኪም ማህበራዊ ግዴታዬን የተወጣው አይነት ስሜት ይሰማኛል። ላስተማረን፣ ለደገፈን፣ እዚህ ላደረሰን ማህበረሰብ ይሄንን መስጠት ለኛ እንደ እድል ነው ብለን እናስባለን። ሁላችንም በበጎ ፈቃድ አገልግሎት በተሰማራበት ሙያ ይህንን ነገር ብናደርግ የበለጠ ደስተኞችና ማህበረሰባችንም ደግሞ ከዚህ የበለጠ ወደ ማህበረሰቡ ቀርበን የማገልገል እድል ስለሚፈጥርልን በጣም ቆንጆ ነውና ተሳተፉ፣ ኑ አብረን እንስራ፣ ማህበረሰባችንን፣ ህዝቦቻችንን እናገልግል እላለሁ። ቁጥራቸው በዛ ያለ የህክምና ባለሙያዎች የተሳተፉበት ይህ የክረምት በጎ ፍቃድ የነፃ ምርመራና ህክምና የብዙዎች ችግር የፈታና የእድሉ ተጠቃሚዎች ደስታን የሚፈጥር ተግባር እንደሆነም ይናገራሉ። ሄለን ከበደ እባላለሁ። ህክምናው በጣም ጥሩ ነው። መጀመሪያ ከበር ጀምሮ የነበረው አቀባበል አሪፍ ነበረ። የፈለኩትን ህክምና ነግሬያቸው አግኝቻለሁ። አገልግሎቱ ከጤናም አንጻር ከተጠቃሚነትም እንደ ሴትም የመጣው እድል ነፃ በመሆኑ ክፍለ ከተማውንና ጤና ቢሮን ላመሰግን እወዳለሁ። የመጣው እድል በጣም ብዙ እናቶችን፣ ደካማዎችን በአንድ ማዕከል አሰባስቦ ሴቶች ላይ አብሶ እዚህ መጥተው ተጠቃሚ እንዲሆኑ ስለተደረገ በጣም ደስተኛ ነኝ። እኔ ስሜ ጫልቱ አዱኛ ታፈሰ እባላለሁ።
የመጣሁት ደግሞ ከወረዳ 9 ጨርቆስ ክፍለ ከተማ ነው። ዛሬ ያገኘሁት በእርግጥ ለወንድሜ ነበር የመጣሁት። ቢያመኝም ራሱ እኔ ወደ ሐኪም ቤት ብዙ ጊዜ አልሄድም። ግን ዛሬ ቻንስ ሆኖ ለምን አልታከምም ብዬ ራሴን ሲለው ደግሞ ሲመረመር ደግሞ አጋጣሚው ለራሴ በሽታዬ መድኃኒት ተገኝቶልኛል ማለት ነው። የሕክምናው ወደ ህብረተሰቡ መቅረብና ነፃ መሆንም ህብረተሰቡ ተመርምሮ ራሱን እንዲያውቅ እድል የፈጠረ ስለመሆኑም ይናገራሉ። እናቶች ደካሞችን ይዘን መተናል፣ ወጣቶችን ይዘን መተናል፣ ተማሪዎችን ይዘን መተናል። አገልግሎቱ ደግሞ በአንድ ማዕከል ሲሆን ሰው የፈለገውን በአንድ ሁለተኛ ነፃ መሆኑ አሁን ካለብን የማህበረሰብ ችግር አንጻር ሰው ሄዶ ከሚታከመው በላይ እዚህ ጋር ብዙዎቹ ነፃ አገልግሎቱን ማግኘታቸው ረክተዋል፣ ደስተኛም ናቸው። ያለው ነገር አቅማችንን አይቷል። በቃ መንግስት አቅማችንን አይቷል ብዬ ላመሰግን ነው። ወደ በጎ ፈቃደኞችንም እዚህ የመጡትንም ዶክተሮች ሳላመሰግን አላልፍም። ለምን ሰው መጥቶ እዚህ ተስተናግዶ በነፃ አግኝቶ ሁለተኛ ትሪትመንት ሁሉ ነገሩ በጣም አሪፍ ነውና እጅግ በጣም ነው የማመሰግነው። ይህ በቂርቆስ ክፍለ ከተማ ጤና ጽሕፈት ቤትና በጥቁር አንበሳ ስፔሻላይዝድ ሆስፒታል መካከል የተደረገው ቅንጅት በጎነትን በተግባር ያሳየ ታላቅ መርሃ ግብር ነው። በጎ ፈቃደኝነት፣ መልካም ልብና ለወገን መቆርቆርን እንደሚጠይቅ በዛሬው ተግባር ታይተዋል። ከፍለው መታከም ለማይችሉ ወገኖች የተደረገው ይህ ነፃ ሕክምናና የመድኃኒት አቅርቦት የብዙዎችን ጤና የታደገና የወቅቱን የኑሮ ጫና ያቃለለ አርአያነት ያለው ተግባር ነው። መሰል ትብብሮች ተጠናክረው ከቀጠሉ የማህበረሰባችንን የጤና ችግር በዘላቂነት መቅረፍ እንደሚያስችል የዛሬው በጎ ተግባር ማሳያ ሆነዋል። ውድ ተመልካቾቻችን፣ የዛሬው ዝግጅታችን በዚህ ያበቃል። በሌላ መሰናዶ እስክንገናኝ ሰላም።